ሰላም እንደምን አላችሁ መልካም ዛሬ ዩኒት 6ን ዲስከስ ምናደርግ ይሆናል ምንወያይ ይሆናል ዩኒት 6 የ12ኛ ክፍል የኢኮኖሚክስ መጽሐፍ ስለ ፖቨርቲ እና ኢኒኳሊቲ ያወራል ወይም ዲቴት ያደርጋል እንግዲህ ዩኒት 6 ላይ ስለ ፖቨርቲ እና ኢኒኳሊቲ በምንወያይበት ሰዓት እናንተ እንድታውቁት የሚጠበቀው ወይም እዚህ ዩኒት ላይ ተማሪዎች እንዲረዱት ከሚፈልገው ዋና ዋና ሐሳቦችን ስናይ ተማሪዎች ስለ ፖቨርቲ ትርጉም ምንድነው የሚለውን አንደርስታንድ እንዲያደርጉ ይጠበቃል at the end of this ሴሽኑ እንደጨረሰን ምንድነው ፖቨርቲ ማለት ምንድነው ፖቨርቲን እንዴት ስንረዳዋለን በምን ሜዠር እናደርጋለን ሜዠርመንቶችስ እነማን ናቸው የሚሉትን ዲስከስ እናደርጋለን ዘን ከዛ ባለፈ ደግሞ የኢንካም ኢኒኳሊቲ ማለት ምንድነው meanings of income inequality and measurements of income inequality ዲስከስ እናደርጋለን ዘን ይሄን ካየን በኋላ ኢንዲጂነስ ኖሌጅ ወይም ያገር በቀል ዕውቀት ለፖቨርቲ ሪዳክሽን እና ኢንካም ኢኒኳሊቲን ከመቀነስ አንፃር ያለው ፋይዳ ምን ይመስላል የሚሉትን አስፔክቶች ዲስከስ እናደርጋለን ወይም ተማሪዎች ስለ ሜዠርመንትስ ኦፍ ፖቨርቲ እና ዲፊኒሽን ኦፍ ፖቨርቲ ኦር ሚኒንግ ኦፍ ፖቨርቲ እንዲያውቁ ይጠበቃል እንዲሁም ደግሞ ሚኒንግ ኦፍ ኢንካም ኢኒኳሊቲ ኤንድ ሜዠርመንትስ ኦፍ ኢንካም ኢኒኳሊቲ then the role of indigenous knowledge on poverty reduction and reduction of income inequality in Ethiopia ዲስከስ ምናደርግ ይሆናል መልካም እንግዲህ ተማሪዎች ስለ መጀመሪያው ኮንሰፕት ስንመጣ የመጀመሪያው concepts of poverty and its measurement ይለናል ስለ concepts of poverty and measurement ስናይ የመጀመሪያ የምናየው poverty ምንድነው ድህነት ምንድነው የሚለውን እናያለን ድህነት እንግዲህ ኮመን የሆነ ሚኒንግ የለውም ትርጉሙ እንዲህ ነው ብለን ዲፋይን ልናደርግበት የምንችል ኮመን ዲፊኒሽን የለም የተለያየ ዲፊኒሽን እናቀርባለን ለምሳሌ እናንተም ብጠይቃችሁ ድህነት ለእናንተ ምንድነው የሚለውን ብጠይቅ ሁሉም ሰው የራሱን ኦፒኒየን የራሱን አስተያየት ከራሱ አረዳድ ዲፋይን ሊያደርግልን ይችላል ነገር ግን በዋናነት እዚህ ላይ የምናወራው ወይም ብዙ ሰዎች የሚያስማማው ትርጉሙ ምንድነው ድህነት ማለት ምንድነው የሚለውን የምናይ ይሆናል ማለት ነው እናንተን ቅድም እንዳልኳችሁ እናንተን ብጠይቅ ድህነት ማለት ለምሳሌ የራስ መኪና ለመኖር ቤት አለመኖር ኦር ደግሞ መብላት አለመቻል ምግብ ምንፈልገው ልብስ ቤዚክ ፍላጎታችን ማሟላት አለመቻል ልንል እንችላለን እንግዲህ ይሄን ነው ፖቨርቲ የምንለው ከእያንዳንዱ ፐርስፔክቲቭ የተለያየ ትርጉም እንሰጣለን ከሰው ከሀገር ዲፊኒሽኑ የተለያየ ሆኖ እናገኘዋለን ለምሳሌ ፖቨርቲ ኢን ኢትዮጵያ ፖቨርቲ ምንድነው ብንል አንድ ኢትዮጵያዊ ወይም የኢትዮጵያን ማህበረሰብ ፖቨርቲ የምንለው ልብስ ምግብ መጠለያ አለመኖር ሊለን ይችላል ወደሞ ኢሮፕ ብደን ወይም አሜሪካ ሄደን ድህነት ለእናንተ ምንድነው ብንል የራሳችን መኪና ቤት አለመኖር ሊለን ይችላል እንግዲህ አንጻራዊም ሊሆን ይችላል ወይም ደግሞ ሁሉም የሚስማማበት አብሶሉት የሆነ ዴፊኒሽን ሊኖረው ይችላል ጉድ ስለዚህ ፖቨርቲ ምንድነው ስንል really about the lack of only one things ነው ብዙዎቹ የሚማኑበት ፖቨርቲ ማለት ሃንገር ነው ይሉናል መራብ ወይም መብላት አለመቻል ነው ልንል እንችላለን or lack of food ልንለው እንችላለን የምግብ ማጣት የምግብ እጦት መብላት አለመቻል ፖቨርቲ ልንለው እንችላለን powerlessness ልንለው እንችላለን አቅም ማጣት ኢንፍሉዌንስ ማድረግ አለመቻል ሌሎችን አቅም ማነው ከሌሎች ላይ ኢንፍሉዌንስ ዓለም ላይ ተጽዕኖ መፍጠር አለመቻል ፖቨርቲ ልንለው እንችላለን አንዳንዴ ደግሞ voicelessness ሊሆን ይችላል ድምጽ አልባ መሆን አቅም አልባ መሆን ዲፔንዳንሲ ጥገኝነት ሸም እና ሁሚሌሽን የምንለው እነዚህ መበዝበዝ ጥገኛ መሆን ሸምፉል መሆን አቅም ማጣት ድምጽ ማጣት ምግብ ማጣት ምን ልንለው እንችላለን ፖቨርቲ እንለዋለን the lack of food lack of power lack of voice እነዚህን ዲፊኒሽን ልንሰጠው እንችላለን it doesn't have a common meaning ኮመን የሆነ ትርጉም ልናገኝለት አንችልም ግን ብዙዎችን የሚያስማማው lack of food በዋናነት ቅድሚያ ልናገኝ እንችላለን ፖቨርቲ የሚባለው ሐሳብ ሲመጣለን የምግብ እጦት ልንል እንችላለን ወይም የድምጽ አለመኖር እንግዲህ ፖቨርቲ ኮን ዳሃ ከሆነ ድምጽ አይኖርንም ፓወር አይኖርንም ሌሎችን ኢንፍሉዌንስ ማድረግ አንችልም is common it's obvious የተለመደ ነው ይሄን ልንለው እንችላለን so ፖቨርቲ የምንለው አንዳንድ ሀገሮች ደግሞ poor people lack of access to basic infrastructure ልንችላለን በእኛ ሀገር ኮንቴክስት ለምሳሌ እንደኛ እንደ ኢትዮጵያ አይነት ሀገር ከሆነ ፖቨርቲ የምንለው lack of food ምናምን ያልናቸው ቀደም ያልናቸውን ልናስቀምጥ እንችላለን ደግሞ አንዳንድ ሀገሮች ደግሞ ፖቨርቲ ማለት lack of access to basic infrastructure ልንለው እንችላለን መንገድ መብራት ውሃ አለመኖር
ፖቨርቲ ልንለው እንችላለን። lack of transportation or lack of access to transportation, lack of access to clean water ልንለው እንችላለን። እንግዲህ ፖቨርቲን በተለያየ ዲፊኒሽን ልናስቀምጠው እንችላለን። Poor people realize that education offered or escape from poverty or lack of education ልንለው እንችላለን። ስለዚህ ፖቨርቲ የምንለው is about lack of food, lack of voicelessness, lack of powerlessness ምን ሚሉትን ትርጉሞችን ሰጠዋለን። ስለዚህ ፖቨርቲን በዚህ ዲፋይን እናደርገዋለን። ከዚህ አንፃር ወይም ቋሚ የሆነ አንድ አይነት ትርጉም ከማጣታችን በመነሳት ፖቨርቲን በሁለት ከፍለን እናየዋለን። እንግዲህ ድህነት የሚለውን we classify into two, relative poverty እና absolute poverty እንለዋለን። እንግዲህ ድህነት ሲባል የተለያየ ሰው ከራሱ ፐርስፔክቲቭ ዲፋይን ያደርገዋል። እንግዲህ relative poverty የምንለው አንጻራዊ ድህነት ማለት ነው። በአማርኛው አንጻራዊ ድህነት ከሌሎቹ አንጻር የኛ ያለንበት ከሌሎቹ ማድረግ ከሚችሉት አንጻር እኛ ማድረግ ማንችል ከሆነ we are poor እንላለን። እኛ ደሃ ነው የምንለው ለምሳሌ መኪና ያላቸው ሰዎች ኑረው እኔ ሌሎቹን ቤዚክ ኒዶችን አሟልቼ መኪና መግዛት ካልቻልኩ ከጓደኞች አንጻር እኔ ፑር ከሆንኩ ያንን ድህነት ምን እንለዋለን? ሪላቲቭ ፖቨርቲ እንለዋለን። ሪላቲቭ ፖቨርቲ አንጻራዊ ድህነት ነው። ፍጹማዊ ድህነት ሳይሆን አንጻራዊ ድህነት። አንጻራዊ ድህነት ምንል ከሌሎች አንጻር ከማህበረሰቡ አንጻር ከተወዳዳሪዎቻችን አንጻር እኛ ያንን ነገር አክሰስ ማድረግ ሲያቅተን ወይም ማድረግ ሳንችል ስንቀር እኛን ራሳችን ምንላለን? ፖር ልንል እንችላለን። ኦር ዳህ የሚባለው ካለበት ማህበረሰብ አንጻር እሱ የማህበረሰቡ የሚያደርገውን ማድረግ ካልቻለ ወይም ጓደኞቹ ማድረግ የሚችሉትን ማድረግ ካልቻለ ከጓደኞቹ እሱ ምንድነው? ዳህ ነው። ያን ድህነት ሪላቲቭ ፖቨርቲ እንለዋለን። ሌትስ ሲ ዋና ዴፊኒሽኑን በምናይበት ሰዓት ሪላቲቭ ፖቨርቲ ዲፋይንድ አስ ኢን ኮምፓሪዥን ቱ አዘር ፒፕል ስታንዲንግ ኢን ዘ ኢኮኖሚ ነው። ከሌሎቹ አንጻር ነው ሪላቲቭ ፖቨርቲ የምንለው አንጻራዊ ድህነት። ሁለተኛው ድህነት አብሶሊት ፖቨርቲ እንለዋለን። ይሄ ደግሞ ፍጹማዊ ድህነት ማለት ነው። ይሄ አብሶሊት ፖቨርቲ የምንለው in the situation of someone being unable or only barely able to meet substance essential needs ነው። substance የሆኑ essential ኒዶችን ማድረግ አለመቻል ነው አብሶሊት ፖቨርቲ የምንለው። ለምሳሌ ምግብ መመገብ አለመቻል፣ ልብስ መልበስ አለመቻል ወይም የሚያስፈልጉ ቤዚክ ኒድ የምንላቸውን እነዚህ ለኑሮ በጣም አስፈላጊ የሚኖሩትን ነገሮች ማድረግ ሳንችል ስንቀር ምን እንባላለን? አብሶሊት ፖቨርቲ ውስጥ ናለን እንላለን። አብሶሊት ፖቨርቲ የምንለው lack of access basic need ነው። ለምሳሌ ቤዚክ ኒድ የምንላቸው ሶስቱ ናቸው። በዋናነት ቤዚክ ኒድ የምንለው ፉድ፣ ክሎዝ እና ሸርተር ነው። እነዚህን ማድረግ ሳንችል ስንቀር ምን እንላለን? we are under absolute poverty እንላለን። relative poverty ግን ምናልባት we can access ማድረግ እንችላለን። ምናልባት ቤዚክ ኒዶቻችን አክሰስ ማድረግ እንችላለን፣ ሚት ማድረግ ይችላል። ነገር ግን ከጓደኞቻችን ወይም ከአንጻራዊ ከማህበረሰቡ አንጻር ሌሎችን ነገሮች ማድረግ ማንችልበት እድል ካለ we are under relative poverty. but absolute poverty ማለት lack of access food, shelter and clothes ነው። ምግብ፣ መጠለያና ልብስ ማሳካት ማንችልበት እድል ውስጥ ከሆነ we are under absolute poverty እንላለን። ፍጹማዊ ድህነት ውስጥ ያለን እንላለን። እንደውም በ2017 ኢትዮጵያ በዚህ ዓመት ማለት ነው እንደምታስታውሱት ድህነት ተብሎ ፍጹማዊ ድሃ፣ ለዘብተኛ ድሃ ምናምን እየተባለ ሚምም ሲሰራበት ነበር፣ እንደ ቀልድም ሲደረግ ነበር። ነገር ግን በኖርማል በኮመን ዲፊኒሽኑ ከሳይንሱ ፐርስፔክቲቭ ፖቨሪቲን ወር ድህነትን በሁለት ከፍለን እናየዋለን። ሪላቲቭ ፖቨርቲ እና አብሶሊት ፖቨርቲ። ሪላቲቭ ፖቨርቲ አንጻራዊ ድህነት ስንለው፣ አብሶሊት ፖቨርቲ የምንለው ፍጹማዊ ድህነት ነው። እንግዲህ እዚህ ጋር ዲያግራሙ ላይ እንደምታዩት ፖቨሪቲን በሁለት ከፍለን እናየዋለን። አብሶሊት ፖቨርቲ እና ሪላቲቭ ፖቨርቲ እንለዋለን። አብሶሊት ፖቨርቲ የምንለው ሁማን ፖቨርቲ ኢንዴክስ አንጻር ፖቨርቲ ላይናችን ፉድ ፖቨርቲ ላይን፣ ኖ ፉድ ፖቨርቲ ላይን ውስጥ ወይም ምግብ ማሳካት ሳንችል ስንቀር እንዲህ መሰል ነገሮችን ሳናደርግ ስንቀር አብሶሊት ፖቨርቲ እንለዋለን። ሪላቲቭ ፖቨርቲ ምን ግን ከአብሶሊት ፖቨርቲ ላይን በላይ ሆነን ነገር ግን አንጻራዊ ከተወዳዳሪዎቻችን በተለየ እኛ ማድረግ ሳንችል ስንቀር አብሶሊት ፖቨርቲ እንለዋለን።